አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሰዓዳ ኢትዮ ቻናል ተከታዮች እህት ወንድሞቼ ሰላም ብያችኋለሁ። በያለንበት ዓለም ዳርቻ አላህ ይጠብቀን። እንዴት ናችሁ? ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? እንግዲህ ዛሬ ኩሽና እያጠብኩኝ ነው የመጣሁት ማለት ነው እና አብረን እንጠብ። እንግዲህ ኩሽናዬን በዚህ መልኩ እያጠብኩ ነው ማለት ነው ላችኋለሁ። ወገቤን ሰቅ አርጌ አይገርምም? ታጠቅ ብየዋለሁ ማለት ነው። ትጥቅ ያው ደክሞኝ ነው እንዴ? አረ ታይ 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 ደክሞሽ ነው? አረ እንዴት ያለ አስተጣጠቅ ነው! ትጥቅ አያችሁት? በባጭሩ በረዥሙማ ከሆነ የምን ስራ አለ? ባጭሩ ትጥቅ ወገቤን እንዴ ደክሟት ነው እንዴ ደግሞ እንደዚህ ዘል ብላ የምትመጣው? ያላ ጠንክሪ እንዴ ተይ እንጂ። ውይ አስተጣጠቅ! ውይ ምን አስመሰል አስታጥቀዋለኝ። ወይ እንዴት አድርጌ ነው የታጠቅኩት? ትጥቅ ከዛ ይኸው ኩሽና እያጠብኩ ነው ማለት ነው። አይ ስደት፣ አይ መዳቤት፣ አይ ስደት ምኑም አይቀርም እኮ። ወይኔ የመዳብ ቤት እንደዚህ ያደርጋል። እናንተስ እንዴት ናችሁ? ስራ እንዴት ይዟችኋል? እንዴት እያደረጋችሁ ነው? ወገቤን ምን አስመስል ነው የታጠቅኩት? ወይኔ ደንበኛ አሮጊት መስዬ ነው። እንዲሁም ደግሞ እያጠብኩ ያለሁት ሙዚቃ እያዳመኩ ነው ማለት ነው። እንዲሁማ መቼ ያልቃል? ምንም አያልቅም። ታውቁት የለ ትረዱኛላችሁ መቼ ማለት እውነት አያልቅም። በቃ እንዴት ብዬ ልንገራችሁ? መዳቤት ያላችሁ መቼም ትረዱኛላችሁ። እስቲ በኮመንት ታሳውቁኛላችሁ የምትረዱኝ ማለት ነው። የመዳብ ስራ አያልቅም። ብንሰራው እውነት አሁን ራሱ ኩሽና እያጠብኩ ያለሁት በጣም ሰዓት አልፏል ማለት ነው። ሰዓት አለፈ ያጠብኩት ሰዓት አጥቼ ማለት ነው። ሰዓት ጠፍቶ በጣም ሰዓት አልፏል። ድክም ብሎ ነው እያጠብኩ ያለሁት። ይኸው ዙልዙል ብያለሁ ራሱ ዙልዙል። እያችሁት? ወይኔ እስቲ እንደዚህ እያደረኩ ነው እያጠብኩ ያለሁት። ደግሞ ሰሙነው እንዲ አንሸራትታይ ብዬ ጫማዬን ጥየዋለሁ ማለት ነው። ድልጥ እያረገኝ ማለት ነው። እና ጫማዬን አውልቄ ነው እየሰራ ያለው አላለጤ በጫማው ላይ እስቲ ዲከመው አንዞል ዙልዙል ላይ ያልኩኝ ያለው። አቤት ሰዓዳ ተንዘላግሎሻል። ነት እንግዲህ አይዞሽ በርቺ ትችያለሽ ነው የምትሉኝ እርግጠኛ ነኝ። እና አይደል እንዴ? እና ይሄው የመዳብ ቤት እንደዚህ ነው። ምንም ያልቅበት ነገር የለም። አያልቅም ቢባል ምንም ማለቂያ የለውም። ወይኔ እና ስለዚህ ደግሞ ያው ትንሽ እየራሳ እንዲያረግ ብዬ ስለደከመኝ ስለነበረ ማለት ነው። እና ሰዓትም አልፏል። ሰዓት ሳለፈ ነው እያጠብኩ ያለው። ያው አንዳንድ ጊዜ ራት ተበልቶ ሰዓት ታለፈ ኩሽናው ተቆሸሸ ነው
እንትን ብለን እናጥብ የለ ሰዓት ካለፈ በኋላ ይታጠብ የለ ድክም ብሎ ሰዓት አልፏል። ደግሞ ግን ጥቅ ሰቅ አርገን እያጠብ ያለው ከዛ እየወሬ ላይ እንትን ሰካሁና ነው እያጠብኩ ያለሁ ማለት ነው። ሻቶች እንደዚህ ደግሞ ኩርቱን ኩላ መቀመጫውን አነሳሁት እንደዚህ ጥጥ አረኩት ማለት ነው። እናንተስ እንዴት ነው? ስራ እንዴት ነው? ውሎ እንዴት ነበር? ማሮች ይሁን ይመስል ነበር። እንግዲህ ራት አብቼ ራት ሰጥቼ ሰዓት ታለፈ ነው እየሰራ ያለሁት። መቼም እናንተ ጋር ያለ ነውና ትረዱኛላችሁ አይደል? አይዞሽ በርቺ፣ ይቻላል፣ ያልፋል፣ ይሄም ያልፋል አይደል? ይሄም ያልፋል እንደምትሉኝ አምናለሁ። ያልፋል፣ የማያልፍ ነገር የለም እና ያልፋልና ያልፋል። አንድ ቀን ያው ሲያልፍ ያልፋል፣ ግን ሲያልፍ ያልፋል፣ ግን ያልፋል። ያው ጎርተን ቢሆን ተወርተን ቢሆን ነው የሚያልፈው። ግን ብዙ ጊዜ ከወዲያም በኋላ ጊዜ ጉልበት እንዲሁም ብዙ ነገር እንትን ይላል። ደግሞ ከጊዜ ተጉልበት ይቅርና ጤና እንትን ይላል እና እውነት ስራ ሲበዛ ጤና እንትን ይላል እና ዋናው ደግሞ ለሰው ጤና ነው እና ጤናችን እንስጣን። እውነት ነው። ብዙ ልጆች አሁን ናቸው እንዲሁም ብዙ ነገር እየሆኑ ነገር ይገባሉና ከምንም በላይ ደግሞ ጤናችንን ጤና ስንሆን ነው እንደዚህ መስራት የምንችለው። ጤናችንን አላህ ይስጠን እላችኋለሁ ማለቴ። በያለንበት ደግሞ ራሳችንን እየጠበቅን እዚህ ጋር ጫማ እያዳለጠኝ አብዛኛው በሰሙና ስናጥብ ሰሙናው ያዳልጣል። አብዛኛውን ወላሂ ቪዲዮ ልሰራ እንትን ያለኝ በሰሙናው ምክንያት ነው ማለት ነው። ሰሙናው ያዳልጣል። ሰሙናው እንዴት እንዲያዳለጠኝ ሁለቴ ሶስቴ እንትን ብዬ ነው ጫማዬን የጣልኩት። ከዛ ጫማዬን አውጥቼ ጣልኩኝ ማለት ነው። ስለዚህ ተጠንቀቁ፣ ራሳችሁን ጠብቁ። በእውነት እንትን እንዲያትሉ ብዙ ልጆች አሁን ሽግቤት ይወጣሉ እያደለቃቸው ጭስ ቤት ሲያጥቡ እንደዚህ ሳሙና እያደለቃቸው ሴራሚክ እያደለቃቸው ብዙ እንትን የሚለዋሉ። ራሳችንን መጠበቅ አለብን። እስኪያልፍ ያልፋል። እስኪያልፍ ድረስ ያው አልፍቶንም ቢሆን የማያልፍ ነገር የለም። ጎርቶንም ቢሆን የማያልፍ ነገር የለም። ያው ግን ለጊዜው ይጎዳናል እላችኋለሁ ማሮቼ። ያላችሁ ጠንክሮ እና ይሄ ዛሬው ግዳም ትስቃለች እንደው ዝጋ ደግሞ እየሳኩ ነውና ሁኔታዬ እየገረመኝ የራሴ ሁኔታ አሰቃሰቂ ምናምን በቃ አለ አይደለ? ወይኔ ምን ይመስላል? እና እንደዚህ ደግሞ ደክሞ ነው ትሙልት ዝም ብያለሁ። ሁሉንም ያዘራዝለዋለሁ። ያው እንግዲህ አይዞሽ፣ ያምራል፣ በርቺ። ሁላችንም ያለ ነገር ነው እንደምትሉኝ ያምናለሁ እና እንደዚህ ነው እላችኋለሁ ማርቼ። እንበርታ፣ ጠንክሮ መበርታት ነው እስኪያልፍ ድረስ ከዚህ ተመጣጥ ቤት እስኪያወጣን ድረስ ወየመዳብ ቤት ከዚህ እስኪያወጣን ድረስ መበርታት ነው፣ መጠንከር ነው። ያው እንግዲህ በጥንካሬ በመጠንከር በጽናት ነው ሁሉም ነገር፣ በትዕግስት ነው ሁሉም የሚያልፈው ማለት ነው። አለ ጥንካሬ አለ ጽናት መቼም አያልፍም።
በትዕግስት በጥንካሬ የሰው ቤት ስንሆን ደግሞ ያው ትዕግስት ያስፈልጋል አይደለ? መታገስ ነው፣ መጠንከር ነው። ስለዚህ በርቱልኝ ማሮቼ እላችኋለሁ። ይህ ደግሞ እችን ቪዲዮን ላይክ ሰብስክራይብ እንደምታረጉኝ አልጠራጠርም፣ እንደምንደምሩኝ እላችኋለሁ ማሮቼ። እሺ ውዶችዬ እንግዲህ የመብረን ሙዚቃ ደግሞ ወደዋለሁ እና ጆሮ ላይ ሰጥቼ ከዛ ኮፊናዬን እያጠንኩ ነው እላቸዋለሁ ማሮቼ። እና ደግሞ በዛ ወደ ውጭ ነው የሚያስከደው በሩ። በሆዝ ዘግቼ መጣሁ። በሆዝ በገመዱ አምጥቼ ያጠብኩ ማለት ነው። ተዞተ ኮፊና እየቀዳሁ አይደለም፣ ከውጭ ሆዝ ስጌ ነው እያጠብኩ ያለሁት። ደንበኛ አሮጊቱን ያለው እኮ ወይኔ 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 ወይኔ። ኧረ አይዞሽ አይዞሽ ዝጋ እንዳው እና ዝጋ ጨረስኩ። አሁን ውሃውን ስቤ ጨረስኩኝ። በዛና በዘዝም መካከል ላይ ደግሞ ጣውላ ነው ያለው። ያኔ የመከታተፊያችን ምግብ ስንሰራ የምንከታተፍበት ምናምን ጣውላው ነው ማለት ነው። ይሄ መቀመጫውን ኮርስ ያደረኩበት እና ይህን ይመስላል ማሮቼ። ከእናንተስ ጋር እንዴት ናችሁ? ስራ እንዴት ነው? እንዴት ነው የምታገት? እንዴት እያደረጋችሁ ነው? እንደኔ ያድክሟችኋል? እንደኔ አሮጊት ዝልዝል አርጎኝ ወይስ ቤት ወይ የሰው ቤት እላቸዋለሁ። እና የሰው ቤት አይኑ ይጥፋ፣ ስደት አይኑ ይጥፋ እላቸዋለሁ። ያው እንግዲህ ምንም ቢሆን ስደት ባይኖር ማለት ነው። ስለዚህ ምንም ሁሉንም ችለን እንቀመጥ ነበረ። ምንም ቢሆን ምንም ችለን፣ ምክንያቱም ስለሌለ አሁን በመኖሩ ነው ብድግ እያለ የምንመጣውና ትንሽዬ አላች ስለን ኑሮ ውድ ሲሆንብን ሁሉ ነገር እዛ ብድግ እንመጣለን። እና ባይኖር እንግዲህ ስደት አይኑ ይጥፋ ብያለሁ። ነው ይኑርልን። እስኪ እናንተ እንትን በሉ። ስደት አይኑ ይጥፋ ወይንስ ይኑርልን? ምንድን ነው የምታስቡት? በእኔ በኩል ስደት አይኑ ይጥፋ። ምክንያቱም ይኸው ወገቤን ቆርጦኝ እኮ ነው እንትን እያልኩ ያለሁት። ማሻአላህ ሰአዲያ ጎበዝ አሳምረዋለሁ። ያያችሁት ደግሞ ስልኩን ላይ ካሜራውን ላይ አድርጌው ነው እንጂ በጣም ኩሽናው ትልቅ ነውና በዚህ መልኩ ይኸው አጥቤ ጨረስኩኝ ማለት ነው። እና ማሮቼ የእኔ ውዶች እና ደምሩኝ። አዲስ ጀማሪዎች የሆናችሁ ደግሞ በኮመንት ጻፉልኝ፣ በኮመንት ጻፉልኝ የኔ ውዶች። ደምራችኋለሁ። በርቱ፣ ጠንክሩ። በያለንበት ዓለም ዳርቻ ሰላማችን ይብዛ እላችኋለሁ። መልካም ጊዜ